ሮሚዬ እንድጠራልኝ ልካለሁ አንተ ያ ፋራ የሆነን ዘበኛን ጠርተልኝ ትመጣለህ እንዴ ዳኒ ወይም ደግሞ ያቺ ቤዛ መተው ቢሆንስ ያለ ምክንያትማ እናቴ ከቤት አትወጣም you deserve the best yes you did me too ባንተ ግዴለሽነት ምክንያት ሁሉ ጊዜ ትዬ መናደድና መበሳጨት አለባችሁ አሁን መደናገጡ ምንም መፍትሄ አይመጣም እናንተ መልካም ስትሆኑ እኮ ነው የኔም እድሜ የሚረዝመው እኔ የምፈልገው ተግባር ነው ገባሽ ተግባር ይኖሚ እኔ እኮ በጣም አሪፍ ሰው ነኝ ይኸውልህ ነው የዛች ለሊ መኖሪያ ቤት ታውቂዋለሽ እንዴ አረ ከተማው ያንተ መኖር ይፈልጋል ኤላውን በለሊ ፍቅር ታውሯል አንቺ ቆይ እስከመቼ ነው የሰውን ህይወት እየቆፈርሽ የምትኖሪ ኧረ እባክህ አንተ ማን ስለሆንክ ነው እባክህ ይሄን ነገር የምትሰብረው ባለ ዶላሩ የኔ ጨጓራ ብረት ነው ብቻው ሊሳይን ገላምጮን ያለፉት አሹ ማን ነው ደግሞ አሹ ዲቪኒ መቆም አልቻልኩም ጉልበቴ ራሱ እየተንቀጠቀጠ ነው እሺ አሁን ነገር ብትሆንስ አዴ እባክሽ ተረጋጊ አሁን መደናገጡ ምንም መፍትሄ አይመጣም እንውጣና እንፈልጋቸው በዛውም እኮ ሰዎች ሊያዩቸው ይችላሉ ስለዚህ እንፈልግ ልክ ነህ እኮ ግን መጀመሪያ ለብርሃን ልደውል ምናልባት እሷ ጋር ሄዳ ሊሆን ይችላል አዎ እስኪ ደውይላት ምናልባት እኮ እሷም ልታግዘን ትችላለች በእንፈልግ ብርሃን አንሹ ስልኩን በእናትሽ እየጠራ ነው ግን አታነሳም እባክሽ አዴ አትቸኩይ ታነሳዋለሽ በቃ ወይ ደግሞ እኮ እጇ ላይ ስልኩ ላይ ኖር ይችላል እስኪ መልሰሽ ደውይላት ይሄው ዴቭ ደጋግሜ እየደወልኩ እኮ ነው ግን አታነሳም ግን ቆይ እማዬ እሷ ጋር ካልሄደሽ ደግሞ ምን ብዬ ነው ከቤት ወጣለሽ ብዬ የምነግራት አዴ ስሚኝ እሺ ይኸውልሽ እኔ ሁሌም ካንቺ ጎን ነኝ አሁን ደግሞ ማማን ሳናገኛቸው አንመለስም ደግሞ ብርሃን እንደውለሽ እንዳታስደነግጫት እሷ ጋር ሄዳ ቢሆን እኮ ራሷ ደውላ ትነግረኝ ነበር እኔ አሁንስ ሁሉም ነገር ነው ጭንቅ ያለኝ ደግሞ እማዬ እዚህ ብቻዋን ሆና ዳኒ ወይም ደግሞ ያቺ ቤዛ መተው ቢሆንስ ያለ ምክንያትማ እናቴ ከቤት አትወጣም ለሽኒት አባቢ ኢላ እኛችን የራሳችን የግላችን ምን ይሄ ነው ዛሬ ፋ ላላ ከስ ብለን ነው ከዚህ ቤት የምንወጣ ታባቱ አሁን ቸርስ ዛሬ የኔና ያንተ ቀን ሙሉ ለሙሉ የኛ ቤት ነው ብትን ነው የምንለው እኔ ደግሞ አንተን መጋበዝ አይሰለቸኝም you deserve the best yes you did me too እኔ ራሱ በእውነት እኔ ራሱ እኔ ምን ቆይ ግን ምን አስበህ ነው ቆይ ይሁን ለአገደ ሽር ጉድ አልበዛም ይሁን ላቢራ ቆይ ምንም በማስመልከት ነው ቆይ መጋብዘኝ ነው ወይስ የሆነ ነገር አስበሃል ነው በቃ ዳይመንድ ይኸውልህ አንተን የጋበዝኩና ይሄ ሁሉ ነገር እኮ ማድረጌ ትንሽ ስለ ሮማን እኮ እንድናወራ ፈልጌ ነው ይሄ ነገር ሊያመጣ ነው እንዴ ዘንድሮም ስለ ሮማን እያወራ ነው ኧረ ማናናቅ እውነት ለመናገር ዳይመንድ ሮሚን የመሰለች ውብና ቆንጆ ልጅ እኮ እዛ ቤት ውስጥ ሰራተኛ ሆና ተቀጥራ መኖር አይገባትም ይሄ ህይወት ፈጽሞ ለሷ እኮ አይገባም አይ ሄኖክ ምን ይደረግ ብለን ህይወት ሁሉ ጊዜ ምርጫ ሳትሆን እጣ ፋንታ ነች ምንም ማድረግ አይቻልም በትክክል ዳይመንድ ይኸውልህ እኔ አሁን ለሮሚ ሙሉ በሙሉ ደርሼላታለሁ የፈለገችውን ህይወት ያማራትን ነገር ራሴ ቤት ውስጥ አኖራታለሁ you know what I mean ዳይመንድ ኧረ እባክህ አዎ ዳይመንድ አንተ ደግሞ ይኸውልህ አንተ ወንድሟ ስለሆንክ ነገሩን በሚገባ መቻቸው እንጂ ማለት እኔ ነገሩን በአሪፍ ሁኔታ አስኬደዋለሁ እሺ ምንም እንዳታስብ እንድትችል ቆይ አንተ ሰውዬ ምንድነው ችግር እንዴ እስቲ አሁን በግልጽ ንገረኝ ስለ እህቴ እንደዚህ ስታወራ ዝም ስላልኩ ንቀት መሆኑ ነው ቆይ እንዴ ዳይመንድ ተረጋጋ እንጂ እንዴ እኔ እኮ በቀልድ መልክ እያዋዛው ነገርኩ እንጂ እኮ ምንም አስቤ አይደለም ፕሊዝ ካም ዳውን አዎ እንዴ ተው እንጂ ዳይመንድ እንደዚህ አይነት ቀልድ አቀልድ ስለ እህቴ ክብርና ህይወት ማንም ሰው እንዲህ በቀላሉ ሲያወራ ዝም አልለው አሁኑኑ መስመርን ብለይ ይሻላል ይኸውልህ ዳይመንድ እንዴ ተረጋጋ እኔ እኮ ለሮሚዬ ስለወደድኳት ስለተመቸችኝ ማለት ስላዘንኩላት ነው እንጂ እኮ ሌላ ነገር አስቤ እኮ አይደለም በቃ እሺ ትቻለሁ ስለሷ ምንም ነገር አላወራ ጥፋቱ የኔ ነው ይኸውልህ ትሰማኛለህ ያንተ መውደድና ማክበር ለሷ ምንም አያደርግላት ለእህቴ እኔ ያለሁላት እኔ በቃታለሁ ስለዚህ ይሄ ወሬ በኔና ባንተ መካከል ከዚህ በኋላ አይነሳም ማለት ነው ሮማን ይላል እንዴ ተጠጣ እንደሆነ አርፈህ ጠጣ
እሺ በቃ አትናደድ እንዴ። እኔ ሌላ ምሽ ክፉ ነገር አውራው? መውደድና ማዘን እንደዚህ ያስኮናል እንዴ? ጭርስ በቃ በቃ ሮማን እኔ ላይ ጨከነችብኝ ማለት ነው። ከአሁን በኋላ ምንም ተስፋ የለኝ። አሹ ሮማኒ ቆይ መች ነው ማሰብ የምትጀምረው? በአንተ ግዴለሽነት ምክንያት ሁልጊዜ ትዬ መናደድና መበሳጨት አለባችሁ? ቆይ ምንም አይመስልም እንዴ? ሮማኒ እኔ እኮ ላንቺ አስቤና ላናግርሽ ፈልጌ ነው እንጂ መጥፎ ነገር አስቤ አይደለም። ዝም በል በቃ አሹ እባክህን። በቃ ከዚህ በኋላ ጥፋት አታጥፋ። ሰው እኮ ሁልጊዜ ጥፋት ሲያይ ይሰለቸዋል። ለምንድን ነው የማይገባ? እኔም ደግሞ በሰላም ሰርቼ ራሴ ልለውጥበት። አረ ስለፈጠረሽ ሮማኒ ዛሬ ምን ነው አካበድሽ? እትዬ የመጀመሪያ ጊዜያችሁ ነው እንዴ ሲያዩን? ሮማኒ እባክሽ አትናደጅብኝ። እኔ እኮ አንቺን ላስከፋሽና ላናድሽ ፈልጌ አይደለም። በቃ ላናግርሽና ላወራሽ ነበር። ደግሞ እንደዚህ ተናደሽ ወዲህ ነው የምትሄጂው? የትም ብሄድ ምንም አይመለከትም አሹ። ይኸውልህ አርፈህ ስራህን ስራ እሺ? እኔ ትዬ እየጠበቁኝ ነው። ሰዓቴን አትግደል። አዎ ለእኔ ጊዜ ሲሆንማ ሰዓትሽ ይሄዳል። እኔ በአንቺ ፍቅር እዚህ እቃጠላለሁ። አንቺ ግን ምላሽሽ ይሄ በመሆኑ በጣም ነው ያዘንኩት። ወይኔ አሹ ምን አለ ያ ዶክተር የመጣበት ቀን በተረገመ። እሱ መጥቶ እንደዚህ ባይበጠብጥን ኖሮ እኔና ሮማን አንጣላም ነበር። ወይኔ አሹ ግድ የለም ይህም ቀን አልፎ አንድ ቀን እስኪ ይሆናል። ጭራሽ ሮማኔ እንደዚህ ትጨክንብኛለች? በወደድኳት ባፈቀርኳት። ቆይ እንዲህ ያለ ነገር ምን ይባላል? ሮማኔ እኔ እኮ አንቺን በጣም ነው ማፈቅርሽ፣ በጣም ነው የምወድሽ። ከአንቺ መለየት አልፈልግም። ለዚህ ነው ይህን ሁሉ ነገር ማድረጉ እንጂ አንቺን ለማስከፋት አስቤ አይደለም። እሰይ ብርዬ እንኳን አመጣሽኝ እናቴ። እኔማ መንገዱን ቤት አውቄው ልጅ። በይ አሁን እህትሽ ጋር ደውዬና አሳውቂያት እንዳትሰጋ። እማዬ አንቺ አትጨነቂ፣ እኔ ራሴ ደውዬ እነግራታለሁ። አይ እናንተ ልጆች አሁን ከምን ያደጋችሁና ነው እንደው ቤት መስርታችሁ የቤት ኃላፊ ሆናችሁት? ሄሉዬ አንድ ፍሬ ልጅ አልነበርሽ እንዴ? እኔ እኮ ግር ምን የሚለኝ እንዲያድጋችሁ ኃላፊነት ሲሰማችሁ። ፈጣሪ ይመስገን እናቴ። አንቺና ብርሃንማ ልጅ ሆናችሁ የማታደርጉት ምን ነገር አለና ነው? እንደው እኮ ቀየውን እኮ በአንድ እግር ነበር የምታቆሟት። የሆነ ጊዜማ የጎረቤት ዶሮ ጠፍቶ ሀገር ሁሉ በፍለጋ ሲታመስ እኔ ያልነበርኩ ያስኳችሁ? ያኔ እኮ ልክ እንደ ጎረምሳ እኮ ነበር የሚያረጋችሁ። እማዬ እባክሽ ያንን ነገር አታንሽብኝ። ደግሞ በዛ ሰዓት ምንም የማላቅጻል ልጅ ነበርኩ። ደግሞ እኮ ይሄንን ሀሳብ ያመጣችሁ ሄሉ ራሷ ናት። ኧረ ማማን አይደለሁም፣ ብርሃን ራሷ እኮ ናት። ዶሮዋ በርዷታል፣ ልብስ ካላለበስናት አለች። እኔ ዝም ብዬ ነው የረዳኋት። አሁን እንደዚህ ምራቃችሁን ዋጥ አርጋችሁ በወጣትነታችሁ ራሳችሁን የምትመሩት እኮ በልጅነታችሁ በስነ ምግባር ስላደጋችሁ፣ በስነ ስርዓት በምክር ስላደጋችሁ ነው። ምን ጊዜም ቢሆን ሁል ጊዜ ልክ እንደዚሁ እርስ በርስ በመፈቃቀርና በመተጋገዝ መሆን አለበት የምትቀጥሉት። እማዬ አንቺ እኮ ለኛ ትልቅ መምህራችን ነሽ። ምክርሽ፣ ፍቅርሽ ነው ዛሬ ላለንበት ደረጃ እንድንደርስ ያደረገን። ደግሞ ልጅነታችንና ንጹህነታችን መቼም ነው ማንረሳው። እግዚአብሔር ይባርካችሁ ልጆቼ። እናንተ መልካም ስትሆኑ እኮ ነው የኔም እድሜ የሚረዝመው። ይኸው ዛሬ እንኳን እየተደሰትን ቡናችሁ እንኳን ውስጤን አድሶታል እኮ። ተባረኩልኝ እናቴ። ሁልጊዜ ከዚህ በኋላ እየተገናኘ ሻይ ቡና እንላለን። ያንቺ ደስታ እኮ ለእኛም ጤንነታችን ነው። እንዴታ! እኔም እኮ ይህንኑ ነው የምፈልገው። ፈጣሪ ይባርካችሁ፣ እንዳከበራችሁ ክበሩልኝ። አረ ዴቪ በጭንቀት ልፈነዳ ነው። እሺ በማታውቀው ሰፈርና መንገድ የት ሄዳለች? ሻውን አዴ ተረጋጊ። ተረጋግተን እንፈልጋቸው እናገኛቸዋለን። እሺ እስኪ እነዛን ሰዎች እንጠይቃቸው። ምናልባት እኮ ሊያያችሁ ይችላል። ሄሎ ብርሃን፣ ሄሎ እማዬ የት ናት? አግኝተሻታል? ኧረ እኛ እኮ እዚህ በጭንቀት ልንፈነዳ ነው። ቆይ ግን እናንተ ምን አይነት ሰዎች ናችሁ? ያን ያህል ስልክ እየደወልኩኝ ሰው ያስባል ይደነግጣል እንኳን አትይም?
ሰው ከቤት ወጥቶ ሲሄድ ይጨነቃሉ አይባልም? ስልክን ዘግቶ ይሄን ያክል ሰዓት መቆየት ምን ማለት ነው? አሁን ማዘር ተገኙ አይደለ? ስለዚህ በቃ እሺ፣ የማዘር መገኘት እኮ ለኛ ትልቅ ሰላም ነው። ዴቭ አንተ አጠገቤ በመሆን ምን ያህል እንደምጠነክር አልገባም። እማዬ ስለተገኘች ደግሞ ተረጋግቻለሁ። ብታይ እኮ ስንቱን ነገር እንዳሰብኩት። ስሚ ደግሞ በቃ አንቺና ማዘር ጋር ሄደሽ ተቀላቀያቸው። እኔ ደግሞ ማሚ ያዘዘችኝ ስራ ስላለ እዛ ልሂድ። እሺ ዴቭ በቃ ቻው። ቆይ እንዴት እስካሁን እሺ እያላችሁ ጊዜን ታባክናላችሁ? ቆይ እንዴት ይሄን ያህል የሌሊና አድራሻ ማግኘት ይከብዳችኋል ነው ወይስ ሌላ ነገር እያሰባችሁ ነው? ሰማላችሁ? እስካሁን ቁጭ ያልኩት እናንተን ተማምኜ ነው። ግን ዝም ብዬ ሳያችሁ የምታዋጡኝ እየመሰለኝ አይደለም። ኤላ እባክን ተረጋጋ። እውነቱን ለመናገር ነገሮች ባሰብነው መንገድ እየሄዱ አይደለም። ግን ደግሞ አሁን አዲስ አማራጭ አግኝቻለሁ። ለሊን በፍጥነት ፈልጌ ያገኝላለሁ። ትሰማያለሽ ቤዛ? እኔ ለተራ ወሬ ጊዜ የለኝም። እኔ የምፈልገው ተግባር ነው። ገባሽ? ተግባር። ሰሙኛላችሁ? ቶሎ የለሊን አድራሻ ማታመጡልኝ ከሆነ መሀላችን ያለው ግንኙነት ያበቃል። ቶሎ ብታስቡበት ይሻላል። ያኔ እኔ ጋር የምትፈልጉትን ነገር አደርግላችኋለሁ። እሺ ይላጊ። እሺ ሳይሆን ተግባር ነው የምፈልገው። ኧረ ዳይመንድ ወንድሜ እንደዚህ አታካብድ። ምን አለ ተኮንሽ እንኳን ብታጣብሰኝና ብታመቻቸኝ። እኔ እኮ አዘኝላትና ወድጃት ነው እንጂ እኮ ላናዳት ወይም ደግሞ ላበሽቃት ወይ ደግሞ ህይወቷን ላበላሽው እኮ ፈልጌ አይደለም። ይኖሚ እኔ እኮ በጣም አሪፍ ሰው ነኝ። ይኸውልህ ነው አንተ ነገሩን ቀልድ እያደረግከው ነው። ትሰማኛለህ? ሮማን የኔ እህት ብትሆንም እውነታው ግን የአሸናፊ የወንድሜ የአሸናፊ ሚስት ነች። እረፈው በቃ። ሮማን አግብታለች እንዴ? ለዛ ነው አሹ ባለፈው እንደዛ ሲሆን የነበረው። ይኸው እውነታውን ሰማ አይደለ? ስለዚህ ስለ ሮማን ከዚህ በኋላ እኔ ፊት አታወራም ማለት ነው። ተግባባን አይደል? እንደውም ከዚህ በኋላ እዚህ ቦታ መቆየት የለብኝም። ብሄድ ይሻላል። ከዚህ በላይ ከአንተ ጋር መቆየት አልፈልግም። ቆያችን የመሰለች ሀበሻዊ ውበት ያላት ሴት እንዴት ያንን ዘበኛ አግብታ እዛ ቤት ውስጥ ኖራለች? ይህን መስማቴ ሙሉ ለሙሉ ነው ልቤን ክፉኝ የሰበረው። ያቺ ውብ የሆነ ሀበሻዊ ውበት ያላትን ሴት እኮ ሙሉ ለሙሉ በልቤ እኮ ተመኝቻት ነበር። አይ ህይወት። ዶክተር አደይ እንዴት ነሽ? ደህና ነኝ። እንዴት ነህ? አለሁልሽ። በይሳት እዚህ ምን ትሰሪያለሽ? ወዴት እየሄድሽ ነው? እና ሄሎ ቤት እየሄድኩኝ እኮ ነው። ደህና ነህ? እና ብቻሽን ከምትሄጂ ትንሽ ልሸንሻ? ኧረ አያስፈልግም። እዚህ ቅርብ ነው፣ ደርሻለሁ። ሁሌም ስለምታስብልኝ በጣም አመሰግናለሁ። ምንም አይደል አደይ። በስርዓት ቁጭ ብለን ካወራን በጣም ረጅም ጊዜ ሆነን አይደለ? ምን አዲስ ነገር አለ? ልክ ብለሃል። በጣም ረጅም ጊዜ ሆነ። እናቴ ስለመጣች እኮ ለዛ ነው። ነግሬህ አይደል? አዎ አደይ ነግረሽኛል። የቤተሰብ ጉዳይ ምን ጊዜ ቅድሚያ የሚሰጠው ነገር ነው። እረዳሻለሁ። አዎ ለዛ ነው የምጣፈው። በጣም ይቅርታ። በዛ ላይ ደግሞ በቅርቡ ለትዳር ልትሆኚ ነው። ለሰርግሽና ለወደፊት ህይወትሽ በጣም ብዙ ነገር ማስተካከል አለብሽ። ስለዚህ ብዙ ብትሆኚ አይፈረድብሽ። ልክ ብለሃል። ያው ሙሽራ ስለሆንኩኝ ነው እንደዚህ መሯሯጠው። ደግሞ ጥንቃቄም ይፈልጋል። ተገናኝተን ደግሞ እንደዚህ ስለወራን በጣም ደስ ብሎኛል። ስለ መልካም ምኞት፣ ስለ ምክር በጣም አመሰግናለሁ። እኔም በጣም አመሰግናለሁ አደይ። መልካም ሁሉ እመኝልሻለሁ። አሜን። በቃ ልሂድ። ቻው። ቆያችን የመሰለች ሀበሻዊ ውበት ያላት ሴት አሁን ከዚች ጋር የምድር መጋባቱን የነገረኝ። ኦ ማይ ጋድ፣ ይህንማ ማመን አልችልም። ላይፍ ግን ምንም ፌር ፕሌይ አሰራም ማለት ነው። የምድር እሱን አግብታ እየኖረች ከሆነ እንዴ ባለ ዶላሩ በዚህ ሰዓት መጠጥ ቤት? አረ ከተማው ያንተ መኖር ይፈልጋል። አንተ ግን በጣም የምትገርም ሰው ነሽ። እኔ ሮሚዬ እንድጠራልኝ እልክሃለሁ። አንተ ያ ፋራ የሆነን ዘበኛን ጠርተልኝ ትመጣለህ እንዴ? እኔ አሹ እንድጠራልኝ ነግሬሃለሁ። አረ ባለ ዶላሩ ተረጋጋ። የድሮ ወዳጅነት እኮ አይረሳም። ምን ላድርግ ማለት አልገባኝም። በሰራው ስህተት በጣም አዝኛለሁ።
አሁን ግን የፈለከው ላረኩት ነገር የፈለከው ነገር ቅጣኝ፣ የፈለከው ነገር አሰራጋሽ ና ይሄን ባዶ አንሳውና ያጨምር። ማሚዬ ወይ ልጄ፣ አንድ ነገር ልጠይቅሽ ፈልጌ ነበር። ምንድን ነው እሱ? የዛች የሌሊ መኖሪያ ቤት ታውቂዋለሽ እንዴ? ውይ ኧረ እኔ ታውቂው እንደው አግብታ ከገባች በኋላ እንኳን የተወደቅሽ አላልኳትኝም። ግን አንድ ቀን ዴቭ ልጠይቃት ሊድ ሲል ነበረ። እሱን ጠይቂ፣ እሱ ይነግርሻል። ግን ለምንድን ነው ቤቷን የፈለግሽው? ፍቅር ያው ክፋት አስበሽ ከሆነ ግን ነግርሻለሁ፣ ካሁን ብታቆም ይሻላል። እንዴ አንቺ ቆይ እስከ መቼ ነው የሰውን ህይወት እየቆፈርሽ የምትኖሪው? ተናግሬያለሁ፣ ልጅቷ ላይ ክፋት ነገር እንዳታስቢ። ማሚዬ እኔ ምንም ክፋት አላሰብኩም፣ እንዲሁ ለራሴ ጉዳይ ነው የፈለግኳት። እንዲያውም ታዩ ዴቭን እኔ ራሴ እጄ ጠይቀዋለሁ። እኔ ከዚህ በላይ መጋችን ዳኒ እባክህ አትቁም፣ የሆነ ነገር አድርግ። ይኸውልህ አሁን ከሌላ አንድ እርምጃ ቀድመን መገኘት አለብን። እጅና እግራችን አጣጥፈን የምንቀመጥበት ጊዜ አይደለም። ቆይ ምን እንዳደርግ ነው ፈልጊው? ቤዛ ኤላ እኮ ዛሬ ሙሉ በሙሉ ተናዷል። እሱን ለማታለል ምንም የምንችልበት እድል የለንም። እሱ የሚፈልገው ለሊንና ለሊን ብቻ ነው። ይኸውልህ ዳኒ ኤላ ለሊን እስኪያገኛትና በእጁ እስኪያስገባት ነው እንጂ የእኛን አይን ጨርሶ ማየት አይፈልግም። ይህንን በደንብ ማወቅ አለብን። ልክ ነሽ። እሱን ኤላ ለሊን ካገኛት በኋላ እኛን ዞር ብሎ አያየንም። አሁን ምን ለማድረግ ነው ያሰብሽው? ስለዚህ ከዛ በፊት ኤላ ለሊን አግኝቶ እኛን ከህይወቱ ከማባረሩ በፊት እኛ ማግኘት ያለብንን ጥቅማ ጥቅም ቢሆን ገንዘብ መሰብሰብ አለብን። ይሄ ነገር በጣም አደገኛ ነው ቤዛ። ኤላ ብልህ ሰው ነው። የእኛን ተንኮልና ጥቅም ፈላጊነት ካወቀ መቼም አይምረንም። ዳኒ አንተ ሁልጊዜም ትፈራለህ። እኔ የምልህ ግን አሁን ህይወታችንን መለወጥ አለብን። ኤላ አሁን በለሊ ፍቅር ታውሯል። በዚህ ጭንቀት ውስጥ ሆኖ እኛ ከሱ የምንጠቀመውን ነገር ሁሉ መጠቀም አለብን። እሺ ቤዛ፣ እኔ ባንቺ ሀሳብ ተስማምቻለሁ። አሁን ግን ከኤላ የምንቀበለውን ገንዘብ እንዴት እንደሆነ መንገዱን ማመቻቸት አለብን። አዎ ይሄንን እኮ ነው የምልህ ዳኒ። አንተ ብቻ ወኔ ኑር እንጂ እናደርገዋለን። እሺ ቤዛ እንሂድ። አንተ አሹ አጅሪት በእናትህ ይሄን ይመጣ ነበር እንዴ? አልመጣም። ምን ሊሰራ ይመጣል? እዚህ ወይኔ ብዙ ቦታ ፈልጌ እኮ አጣሁትኝ። ስልክም ማያነሳም። ምን ይሻለኛል? እንዴት እዚህ አልመጣም? አልመጣም። ቆይ ሲጀመር እዚህ ምን ሊሰራ ይመጣል? ይኸውልሽ ሲጀመር ንገሪውሽ እግሩን እዚህ በር ላይ እንዳያደርስ። አዎ እግሩን ሰባብሬ ነው የምለቀው። ዱላዬን ሲጀመር ቀምሷታል። ኧረ እባክህ አንተ ማን ስለሆንክ ነው እባክህ ይሄን እግር የምትሰብረው? ስማኝ ተነካውና ጫፉን ማለት ነው ከኔ ጋር እንተያያለን። እሺ ሄኒ እኮ እንዳንተ አይደለም፣ ወንዳ ወንድ ነው። እሺ መንቃራ ምንቅርቅር ውልቅልቅል ምን ትላለች እቺ? ይሄንን አንቺ ወደድሽውና እኔ ምን አገባኝ? ይሄ የፈረንጅ አልጫ በሰው ህይወትና በሰው ፍቅር መግባት ይወዳል። ሲጀመር እዚህ ድርሽ እንዳይል። አዎ እግሩን ሰባብሬ ነው የምለቀው። በሮማኔ ሲመጡብኝ እማልወድ ወንድ መሆኔን ማወቅ አለበት። እንዴት ያለ ነገር ነው ባካችሁ! አንቺም ቢሆን ጉዳይሽ ነው። በሱ ከመጣሽ አንቺ ጉልበትና ቢቀርብኝ ይሻላል። ዘከንፈሪ 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 አይመባ ሚግቢዘን አይመላ ሚግቢዘን ያዱረዳና ቆይ በለኛ ውዴ፣ በጣም እኮ ነው ያሳከኝ። ደግሞ ቆይ አረብ ኒት ላይ ለመልከው እንዴ፣ በጣም እኮ ነው ያሳከኝ እንዴ። ግን ይኸውልህ አንድም ነግረህን ነገር ሰማኝ። መጠጡን ይኸውልህ እንደዚህ እያከታተልክ የምጠጣ ከሆነ ጨጓራን ይዘህ ኢመርጀንሲ ነው እሺ የምትገባው። ቀስ እያልክ እያረጋጋ ጠጣ። ሬስት ዩር ታይም እንዴ፣ ጊዜህን ቀስ እያልክ ጠጣበት እንጂ አትቸኩል። ባለ ዶላሩ የኔ ጨጓራ ብረት ነው። አንተ ግን ዶክተር ሆነ እዚህ መገኘትህ ነገሩ መፍትሄ ነው። ይኸውልህ መለኛው ነው ያልከኝ ስምህን። ይኸውልህ እኔ ተጫዋች ሰውና ይኸውልህ የሚቀልድ ሰው በጣም ነው የምወደው። ግን ደግሞ ይኸውልህ ጤናህን እየጠበቅ ከጤና ጋር ነው እሺ መቀለድን መጫወትም ያለብህ። ያለበዛ ጤናህን እንደዚህ ሪስክ ላይ ወስደህ ከሆንክ ከባድ ነው። ይኸውልህ ጤና ከምንም ነገር በላይ ከፍተኛ ቦታ መስጠት ያለበት ጉዳይ ነው። ጤናህን ካጣ ኢመንት ምንም ነው የምትሆነው። ስለዚህ ጤናህን ጠብቅሽ። ልክ ነህ ዶክተርዬ። አዎ ወንድሜ፣ ይኸውልህ እኔ ሰዎቹ ጠቅላላ ጤነኛና ደስተኛ እንዲሆኑ ነው የምፈልገው። ደግሞ አረበኛ ዘፈን ምንም ከመሪ ሊወጥ ብቻ ነው። እና አሁን ዝበልልህ
ኖ ሞር ሙዚቃ መለኛ። ይኸውልህ እኔ ከዚህ በላይ አልችልም። ያለችንን አሁን እችን እንጠጣና እንውጣሽ፣ ወደ ስራ ብንገባ ይሻል። እሺ ዶክተርዬ፣ አንተ ካልከኝ ታዛዥ ነኝ። ግን ዛሬ ግብዣህ ልዩ ሆኖብኛል። መቼም አረሰው። ጀርስ ዘና ብለህ ጠጣ ታባቱ። ጠጣ ደግሞ ምንድን ነው? ጠጥተን ወደ የስራችን እንሂድ እንጂ። ሄሎ ኤኒ፣ የት ነህ? ኤኒ ስማኝ፣ ማንን እንዳየው ገምት እስኪ። ማንን አይተህ ነው? ቆይ ዶክተር፣ በዚህ ሰዓት ምን አዲስ ነገር ተገኝቶ ነው ደግሞ የደወልከው? ይኸውልህ ኤኒ፣ እዛ ሆነ ጨጓራህን በመጠጥ ከምትልጥና ከምትተክዝ እኔ ጋር ብትመጣ ይሻላል። ያቺ እንደውም ልብን የሰርቀች ልጅ አስታወስካት? ሮማን የሆነ እቃ ነገር ይዛ አስፋልት ጫፍ ላይ ቆማለች። ዋው ዶክተር፣ እውነትህን ነው? አሁኑኑ በሬል መጣሁ። እሺ የሆነ ነገር እያወራህ ታቆይልኝ በእናትህ። ይኸውልህ እኔ እኮ እሷን መከታተል አልችልም። መታ ቆማ ነበር። አሁን ደግሞ እየተንቀሳቀሰች ነው ያለችው። አንተ ቶሎ የምትመጣ ይሻልሃል፣ ካልሆነ ግን ወደ ቤት ትገባለች። ይኸውልህ በእናትህ ዶክተር፣ የሆነ ነገር እያልክ አስጠብቃት። እኔ እሷን የማግኘት ጉጉቴን ታውቅ የለ እንዴ? ምን ያህል ዋጋ እንደምከፍልም እኮ ታውቃለህ አይደል? በእናትህ ይህን እድል ማስመለጥ አልፈልግም በእውነት። ይኸው አሁኑኑ ነው የምመጣው። ይሄን ያትርሳ እንጂ እኔ እኮ ስራ አለብኝ። እሺ መጣሁ። ይኸው አሁን መጣሁ ዶክተር፣ ጠብቀኝ። ይህ ልጅ በፍጥነት መምጣት አለበት። ካልመጣ እሷ ትገባለች። ከገባች ደግሞ አሸዋል ትልቅ ችግር ነው ይፈጠራል። ይኸውልህ መለኛው፣ በጣም ይቅርታ እሺ። አሁን የሚሄድበት ከባድ ችግር ገጥሞኛል። ደግሞ አንተን እዚህ እንደማገኘህ እርግጠኛ ነኝ። ይኸውልህ ለማስፈልገኝ ነገር ደግሞ እርዳታህን ለመጠየቅ እዚህ መምጣት ስለማቀር እንደማገኘህ ተስፋ አደርጋለሁ። እሺ ማይማን፣ ቻው። በቃ ገና ጨዋታችን መች ተጀመረ? ለነገሩ አስቸኳይ ጉዳይ ካለ በቃ ሂድ። እሺ አሁን የጠጣነው አይደል? ጨምረህ ጠጣ፣ ችግር የለም። ሁሉም ሂሳብ ዘግቼ ነው። እሺ ሞተው። አቤት አቤት! ይኸውልህ ብር ይዞ በአንዲት ተራ ሴት ወሬ እንደዚህ ሽባ ይሆናል አለን እንጂ እኛ ድሃዎቹ በዚህ አይነት ቼክም አያደርጉንም። ኮችኮቹ በሉ ይደክማቸዋል። እናቴ አሁንም እንደ ልጅነታችሁ ያውዶች ናችሁ ማለት። በሉ በሉ ልባችሁን እንዳይደክማችሁ አረፍ በሉ። ይኸውልሽ እናቴ፣ ዛሬ ቤቱን በደስታ ነው ሞቅ የምናደርገው። እናንተ መምጣታችሁ ቢሆን እኮ ጥሩ አጋጣሚ ነው። ተመስገን ነው እውነት። ዛሬ እኮ ይኸው ጨዋታችሁ ቤቱን አደመቀው። የእናንተ ደስታ እኮ የኔም ደስታ ነው። እስቲ ሄሉዬ ሌላም ዘፈን ጨምሪ። እሺ። ባልንጀሬ አይበልሽ ከፋ አይበልሽ ከፋ፣ ሁሉም ያገባል በየወረፋው። ምን ነካሽ ብርሃን? ጓደኛሽ እየጨፈረች እየተጫወተች አንቺ ምን ሆነሽ ነው ቁጭ ያልሽውና ፊትሽን ያጠቆርሽው? አሁን የእሷ የሰርግ ዘፈን እንደዚህ ባንዴ የቀየረሽ ለምንድን ነው? ቆየትሽ ሰርግ ጊዜ ማሊ ጨፍር ነው አንቺ ካልተጫወትሽ? አይ እማዬ ደክሞኝ እኮ ነው። ደግሞ በቃ ጨዋታውም ይብቃ። ራሴን ደግሞ ሲያመኝ ነው አለው። ሄሉ በቃ ዘፈኑ ይቅርብን። ልክ ናት እማዬ። ብርሃን ዛሬ ስትሰራ ነው ያለችው። ስለዚህ እኔ ሙዚቃው ስለሰለቸኝ ይብቃን። አዎ ሄሉ ልክ ነሽ። አይ ሄለኔ አንቺ አታስመሲ፣ አታለባብሽላት። እኔ እኮ እናቷ ነኝ። ስለ ልጄ በደንብ ጠንቅቄ ነው የማውቀው። ቆይ ቆይ ቆይ፣ እንዲህ የሰርግ ዘፈን ሲዘፈን ፊትሽን አስጠቁሩ ያስቀመጠሽ ምንድን ነው? የሆነ የደበቅሽ ነገርማ ይኖራል። እማዬ ምንም ነገር የለም እኮ በቃ ዝም ብሎ ድካም ነው አልኩሽ አይደለም እንዴ? አሁን ስልችት ያለ ያንቺ ጥርጣሬ ነው እማዬ። በቃ ኡፍ። እኔ የምልህ ቆይ ከግዛት ጠፍተህ ነው? ስመጣ እኮ አጣሁ። ደግሞ ሰፈሩ የለ ጨር ብሏል። ቆይ 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 ዳይመንድ፣ እኔ የምልህ አንተ ቅምጥል እንዴት እንዳማረባት! አዎ በዚህ ጋር አለፈች። ኧረ ተዋት፣ ገና ለገና ይኸው ከኔ ጋር ከመለያየቷ እንደዚህ አምሮባት ሳይ
መጀመሪያውን ከኔ ጋር የነበረን ነገር ውሸት እንደሆነ እየተሰማኝ ደግሞ ውስጤም እንደዛ ነው የሚነግረኝ። ቶ በቃ የእሷን ነገር ትሆና እኔ የምልህ ቆይ አንተ የት ጠፍተህ ነው? ለምንድን ነው በትክክል ያለበት ቦታ ማትናገረው? አረ አንተ በጣም ትጮታለህ። ቆይ እዚህ ምን ትሰራለህ በዚህ ጠዋት? ምን ልትሰራ መጥተህ ነው? ኧረ አረጋጊው እንዴ ምን እሺ ነው? ሲጀመር እኔ አንቺ ጋር አይደለም የመጣሁት ማዘሯ ጋር ነው። እና ማዘሯን ከፈለክ እዛ ውጪ ሆነ አትጠይቅም እንዴ? እዚህ ድረስ ሳሎን ቤት ድረስ መግባት ለምን አስፈለገ? እኔ ዳይመንድ እዚህ ቤት ያንተን ፊት ሳይ በጣም ነው የሚደብረኝ። እሺ እኔ ይህንን ፊት ማየት የሚያስደስተኝ ይመስልሻል? ያው እግረ መንገዴን ስመጣ አጋጣሚ ያገኘሁሽ እንጂ ይሄንን ተናዳጅ የሆነ ፊት እኮ ማየት አያስደስተኝ። አናዳጅም ተናዳጅም የሚሆንሽ ሴት ይቅርታ ሴት አደረኩሽ ወንድ ማለት ነው ይሁንሽ እንደው አናዳጅም ተናዳጅም የሚሆንሽ ሴትዮ እኔ ሴትዮ? አዎ ሴትዮ። ምን ናስወየንሽ እንዴ? አናዳጅ ማን ነው አናዳጅ? አንተ ቆይ ለመሆኑ ፊትክን መስታወት ላይ አይተከዋል? እዚህ ሰፈር ውስጥ ከአንተ የበለጠ አናዳጅና የሆነ አስቀያሚ ሰው አለ እንዴ? ይኸውልሽ እኔ እንዳንቺ ዝም ብዬ በባዶ ሜዳ ተነስቼ እሪ ቁቁ አይደለም። ገባሻል? እንዳንቺ ሰፈር አልበጠበጥም። ይሁንሽ ሌባ። ማን ነው ሌባ? አንተ? አንቺ። ዳይመንድ ቆይ ልቀቀኝ። ምን እያረክ ነው? ባለቅሽ 8 ዓመት ልሽ እንዴት ነው እባክሽ እንደዚህ አምሮብሽ ተወበሽ የመጣሽው? ለካ ይሄን ሁሉ ሰዓት የጠፋሽው እንደዚህ ሽቅርቅር ብለሽ ለመምጣት ነው። እባክሽ እሱን ተይውና ስሚ፣ ወደ ቤት ቅድም እየተመለስኩ ማለት ነው ማለቴ በኩራት እየተራመድኩኝ ኪንጎ ደግሞ ስልክ እያወራ ነበር። እዛ ድንገት ላይ ተቀምጦ ነበር። ከዛ አይን ላይን አልተገጣጠምን መሰለሽ። ከዛ እንዴት እንደፈጠጠ ማመን ነው የሚከብድሽ። እውነትሽን ነው ከምትል ታዲያ ኪንጎ ሰላም አልሹ ማለቴ አውራችሁ ምናምን ነው? ሳታወሪው ዝም ብለሽ መጣሽ? አረ በእናትሽ እኔ ሰላም አላልኩትም። ብቻው ሊሳይን ገላምጮን ያለፍኩትኝ። ትሰምኛለሽ? ከኔ በመለየቱ ገና በደንብ መጸጸት አለበት። እሺ አለበለዚያ እኔ ቅምጥል አይደለሁ። እሱማ ይገባዋል ቅምጥል። ግን ያ ዳይመንድ አልነበረም ማለቴ ከኪንጎ ጋር ተቀምጦ ወይ መንገድ ላይ ምናምን አላየሽውም? ማለት ጭራሽ አላየሽውም ዛሬ? አይ ኩኩሻ በቃ ስለ ዳይመንድ ምናምን መጠየቅ አይሰለችሽም? አሁን እኔ ዳይመንድ ምን ይስራ የት ይቀመጥ በምን ላቅ እችላለሁ? ወይ ደግሞ ከናፈቀሽ ሄደሽ ማየት ነው። ውይ ቅምጥል ደግሞ እንዴ ማን እንደዛ አለ? ማዘሯ መጣች መሰለኝ። እኔ በር ልክፈትላት። በቃ ዛሬማ የመጣው ይምጣ። አንኳኩቻለሁ። እስከ መጨረሻው ድረስ ጠብቄ አይኗን አይቼ ነው የምሄደው። በቃ ምንም አታመጣ። እንዴ ዳይመንድ ወይ ዶክተር የታለች? በእናትህ የዓለም ቆንጆ የሆነችው አልት እሷን ፍለጋ እኮ ነው ሁሉ ድረስ እየሮጥኩ የመጣሁት። አረ በእናትህ በኋላ ታወራለህ። ይኸው አይ እኔ ጭራሽ በየሰፈሩ ለአንተ ሰው መከታተል ይሆን ስራዬ። ማታመጣብኝ ነገር
ሮሚ እንዴት ነሽ? አንቺን እዚህ ሰፈር እኮ ማግኘት በጣም ሰርፕራይዝ ነው፣ ግን ደግሞ ስላየሽ በጣም ደስ ብሎኛል። ይቅርታ አላወቅኩም። እየምርሽ ነው? ሄኒ ይባላለሁ። ሄኒ አሁን አወቅኩክ። እንጂ ሮማንዬ፣ እንዴ እኔ እኮ ሆነ ፈልጌ አይደለም፣ ያው ጀስት እንደ ፍሬንድ ቆመን እንድናወራ ፈልጌ እኮ ነው። አሹ ማን ነው ደግሞ አሹ?